ሰላም ጤና ይስጥልኝ። እንዴት ናችሁ? ውዴ ቻናል ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ዶናት ነው ይዤላችሁ የመጣሁት። ዛሬ ዶናት እንሰራለን። እንደዚህ የሚያምር ልስልስ ያለ ውስጡ ደግሞ ቡጥ ያለው የሚጣፍጥ ቆንጆ የሆነ ዶናት ነው አብረን የምንሰራው። ትወዱታላችሁ። በጣም ነው የሚጣፍጠው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ስራዬ ከተመቻችሁ እንግዲህ ላይክ አርጋችሁ ስራዬ ሰዎች ዘንድ እንዲደርስ አድርጉልኝ። ስለ ሁሉም አመሰግናለሁ። አሁን እዚህ ጋር የማቦከበትን እቃ አምጥቼ 2 እንቁላል እናደርጋለንና እንመተዋለን። ከዛ እንደዚህ ከመታ ነው በኋላ እዚህ ጋር ከግማሽ ሊትሩ ወተት 200 ሊትር የምታክለው ነው የጨመርኩት። ከሩብ ሊትር ትንሽ ያነሰ ማለት ነው። ከዛ 1 ሾርባ ማንኪያ የፈረንጅ እርሾ ጨመርኩበት። እንዲሁም ደግሞ ግማሽ ሻይ ማንኪያ ደግሞ ጨው ጨምሬበታለሁ። እንዲሁም ደግሞ ሰበር እንዲያደርገው 2 ትንሿን የሻይ ማንኪያ ደግሞ ስኳር ጨመርኩበት። ለጣዕሙ ደግሞ በክዳኑ 1 ቫኒላ ጨምሬበታለሁ። እንዲሁም ደግሞ እዚህ ጋር ደግሞ እንደዚህ የዳቦ ቅቤ አቅልጬ ጨምሬበታለሁ። ከዛ ሁሉንም አንድ ላይ እንደዚህ አድርገን እንመታዋለን። ከዛ እኔ እዚህ ጋር ዱቄት የምጠቀመው ግማሽ ኪሎ ነው። 2 በዚህ ማለት ነው። በመስፈሪያዬ 2 ነው የምጠቀመው። አንዷ ስታረጓት ሩብ ኪሎ ናት። 2 ስታረጉት ግማሽ ኪሎ ስለሚሆን እኔ ግማሽ ኪሎ ተጠቅሜያለሁ። ከዛ እንደዚህ ካዋሃድ ነው በኋላ በእጄ በደንብ አድርጌ አሽቼ አቦካዋለሁ። ከዛ ይሄን ያህል በቃው ላይ ካቦካው በኋላ እንደዚህ ዱቄት አደረኩኝና በእጄ በደንብ አድርጌ እዚህ ጋር አሽቼ አቦካዋለሁ። በደንብ ስታሹት ውጤቱ በጣም ቆንጆ ነው የሚሆነው። ውስጡ ልቅቅ ያለ ንፍት ያለና ቆንጆ ልስልስ ያለ ስለሚሆን እዚህ ጋር በደንብ ማሸታችሁን አትርሱ። ይኸው እንደዚህ በየመሃሉ እንዲሳብሳብ እያደረጋችሁ በደንብ ከተሳበላችሁ በቅቶታል ማለት ነው። እንዲሁም ብጥስ ብጥስ ካለባችሁ ትንሽ ይቀረዋል ማለት ነው። ስለዚህ እኔ እየደጋገምኩ እንደዚህ ያቦካሁት ነው። ያው እንደዚህ ካቦካው በኋላ የማስቀመጥበት ቃል ላይ ከታችና ከላይ ዘይት አረኩኝና እንደዚህ አድርጌ ከድኛ አስቀመጥኩት። ከ1 ሰዓት በኋላ ይኸውላችሁ ቆንጆ ሆኖ ኩፍ ብሎልናል። ከዛ እንደዚህ መለስ እናደርገውና ከዛ እንደምንፈልገው ያክል ሳይዝ አድርገን ቆራርጠን እንሰራዋለን። እኔ በግማሽ ኪሎ 10 ቦታ ነው መቆራረጥ የፈለኩት። 10 ቦታ በቂ ስለሆነ እናንተ ከዛ ማሳነስ ከፈለጋችሁ 12 ቦታም እንደዛ እያደረጋችሁ ማስተካከል ትችላላችሁ። ከዛ እዚህ ጋር እንደዚህ ክብ ክብ እያደረግን ሁሉም እኩል እንዲሆንልን አንዱን ከአንዱ እንግዲህ እያስታረቅን እንግዲህ እዚህ ጋር ሁሉንም እኩል ማድረግ። በጣም ቆንጆ የዶናት አሰራር ነውና እንደዚህ አድርጋችሁ ብትሰሩት ትወዱታላችሁ። አንዳንዴ ከውጭ ከምንገዛ እቤታችን እንደዚህ ሰርተን ደግሞ ብንገለገል ሁሉ የጨመርናቸውን ነገሮች ስለምናውቃቸው ጤናማ የሆነ አሰራር መስራት እንችላለን። እንግዲህ ዛሬ የማስቸግራችሁ ስራዬ ከተመቻችሁ እንግዲህ ላይክ አርጋችሁ እንግዲህ ስራዬ ሰዎች ዘንድ እንዲደርስ ብታደርጉልኝ በጣም ደስ ይለኛል። ሁል ጊዜ ላይክ እላለሁ ግን ላይክ ብዙም የለኝምና ላይክ ሲኖረው ግን ስራችን ሰው ዘንድ ስለሚደርስ በጣም ጥሩ ነውና ለኔም ድጋፍም ብርታትም ስለሚሆነኝ ማለት ነው። ለዚህ ነው ማስቸግራችሁ። ሁል ጊዜ ላይክ አድርጉልኝ የምለው። ዛሬም ላይክ እንድታደርጉልኝ ስል ጠይቃለሁ። እዚህ ጋር አሁን የማስቀምጥበት እቃ ላይ ከታችሁ ዱቄት አደረኩኝና እሱ ላይ እናደርጋቸውና ጨርቅ እናለብሰዋለን። ጨርቅ ስናለብሰው አይደርቅም እና ከላዩ ላይ ድርቅ ካላለ በኋላ ላይ ቆንጆ ነፋት ያመጣልናል። ከዛ እዚህ ጋር ዱቄት ትንሽ አደረኩኝ። ከዛ እንደዚህ እናደርግና ቅድም የሰፈርንባት እቃ እሷ ውስጥ እናደርግና ከላይ ደግሞ አነስ የምትለው ከሷ አነስ የምትለዋን በሷ ጫን ብለን
ቅርጻቸው አንድ አይነትና እኩል እንዲሆንልን ማለት ነው። ከዛ በጣታችን እንደዚህ አድርገን መሀሏን እናሽከረክራታለን። መሀሉን በምትፈልጉት ክብ ማውጫ ነገር በሚቆርጥላችሁ ቤታችሁ ውስጥ ባለ ነገር መጠቀም ትችላላችሁ። እኔ ቤቴ ውስጥ ባለ ነገር እንደዚህ መሀሉን ክቡን እየቆረጥኩ እንደዚህ እያስተካከልኩት ነው። ከዛ በየመሃሉ ሊጣችሁን ግን ሸፍኑት እንዳይደርቅባችሁ ማለት ነው። መሃሉ በኋላ ላይ ስናበስለው ድፍን እንዳይልብን እንደዚህ ሰፋ ሰፋ እያደረጋችሁ ከቆረጣችሁት በኋላ እጃችሁን አግብታችሁ ሰፋ ሰፋ አድርጉት። ይኸው እንደዚህ አድርጌ ሁሉንም አስተካክየዋለሁ። አንድ 20 ደቂቃ ያክል እንደዚህ ሸፍናችሁ ማስቀመጥና ከዛ አሁን እዚህ ጋር ደግሞ የማበስልበትን መጥበሻ ጥጃለሁ። እሱ ላይ ዘይት የኔ መጥበሻ አነስ የምትለዋን ነው ያደረግኩት እዚህ ጋር ለምን ዘይት ብዙ እንዳይፈጅና እዚህ ጋር አፈን አድርጎ ሁሉንም በደንብ ዘይት እንዲያገኝልን አነስ ባለ መጥበሻ ብትገለገሉ ዘይታችሁን አይፈጅባችሁም። ከዛ ዘይቱ እንደጋለ በትንሽ ሊጥ አየሁት። ስለጋለልኝ ይኸው ጨምሬ እያበሰልኩት ነው። እዚህ ጋር ስታበስሉ አነስ ባለ እሳት አድርጉት። ኃይለኛ እሳት አታድርጉት። ኃይለኛ እሳት ከሆነ ልብልብ ያደርገውና እንደምንፈልገው ውጤቱ ቆንጆ አይሆንም። ልብልብ ያደርገውና ውስጡ ግን ያልበሰለ ይሆንብናል። ያው እንደዚህ ቆንጆ ሆኖ በስሎልናል። የመጀመሪያውን ደግሞ እናወጣዋለን። እዚህ ጋር የማስቀምጥበት እቃ ላይ ኪችን ሶፍት አደረግኩኝና እሱ ላይ አድርገን እናወጣዋለን። ይኸውላችሁ አያምርም? ታዲያ በጣም ቆንጆ የሆነ የዶናት አሰራር ነው። እንደዚህ አድርጋችሁ ብትሰሩት ትወዱታላችሁ። እንደዚህ ሰርታችሁ ደግሞ ቸኮላት ብትቀቡት የተለያየ ነገር እያደረጋችሁ ስኳር፣ ደቃቅ ስኳር ፈጭታችሁ ብትነፉበት ትችላላችሁ። በጣም ቆንጆ ነው የሚሆነውና የምትፈልጉትን ነገር ከላይ ይቀባችሁ እንዲሁም መመገብ ትችላላችሁ። ቆንጆ የዶናት አሰራር ነው። ይኸው ሁለተኛውም እንደዛው ደርሶልናል። ያው የመጨረሻውን እንደዚህ አድርገን እንግዲህ አብስለን እንጨርሳለን። እንግዲህ እኔ ተለቅ ተለቅ ያለ ነው በግማሽ ኪሎ እንግዲህ 10 ወጥቶልኛል ማለት ነው። እና ደግሞ ትንሽም አይደለም ተለቅ ተለቅ ያለ ስለሆነ እንደዚህ አድርጋችሁ በግማሽ ኪሎ ይሄን እንደዚህ ብዙ የሆነ 10 እንደዚህ ማውጣት ስለምንችል እንዲህ አድርጋችሁ ሰርታችሁ ደግሞ እናንተም ደግሞ ተገልገሉ እላለሁ። እንግዲህ በኮሜንት ደግሞ ሀሳብ አስተያየታችሁንም ጠብቃለሁ። ሰርታችሁ እንደምትሞክሩት ነው ትወዱታላችሁን ብዬ ስለማስብ ማለት ነው። ያው የመጨረሻውን እናወጣለን። አንድ ናት የቀረችኝ አብስያት እሷን ይዤው እመልሳለሁ። ይኸው እንደዚህ አድርጌ እንግዲህ አቅርቤዋለሁ። ይኸውላችሁ የሚያምር እንደዚህ ቡጥ ያለው ልስልስ ያለ ቆንጆ ዶናት ነው። ስሩት፣ በእውነት ትወዱታላችሁ። ለቁርስ ይሆናል። ሰው ጋር ይዛችሁት ብትሄዱ ትችላላችሁ። ለልጆቻችሁ ማድረግ ትችላላችሁ። ሳይዙን አነሳ አነሳ አድርጋችሁ ለትምህርት ቤትም ለልጆች ይሆናልና ሞክሩት። በእውነት በጣም የሚጣፍጥ የዶናት አሰራር ነው። እንግዲህ እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ዛሬም ላይክ ማድረግን እንግዲህ አትርሱ። ስለ ሁሉም እግዚአብሔር ይስጥልኝ። በሚቀጥለው እንገናኛለን። ሰላም ሁኑልኝ። ቻው